ሰው ጥላቸውን ጥግ ድረስ ብትሄድበት ችግር የለው። ለስጋው እንቁርቲ ከ3 ባል የፈታች ናት። ልጆቿን ኢትዮጵያ ነው ጥላ የመጣችው ምናምን። ስለዚህ ቢመራት ዶን ኮምፕሌን። ምክንያቱም ዳስር ላይፏ ነው። ስለዚህ በጣም አርጋ ብታማር፣ በጣም አርጋ ስለሌላው የፈለገችውን ብትል ሺ ሃዝ ኤቭሪ ራይት። ለምን ኑሯን ነው የምትነግራችሁ። በክርስትናው የሚወት እንምጣ። ቢኒያም ስለ ዮኒ ማኛ ዶክመንት ላውጣ ነው ያልከው። እስከ ዛሬ ለምን አላወጣም? እኔ አልደረሰኝም። ለምን ስለ ሰው ዶክመንት የማውጣት ፍላጎቱ የለኝም። ከነኩኝ ግን ማኝዚ ከነኩኝ ታቀኛል። መንግስት አይችለኝም፣ አይደለም ግለሰብ። ሰው እንዳልኳችሁ ከኔ ጋር የሆኑ ሰዎች በሙሉ ይረገጣል። እኔ ነቢት ብርቱካን በምታዩት ነው። እሷ የተነበየችው ነገር ብቻ ነው ኢትዮጵያ ላይ የሰራው የማውቀው። የሌሎቹ ትንቢት የሰራ አላውቅም። ሰው እኔና ነቢት ብርቱካን ተረግጠናል። ከዛ በኋላ ያለው ዶክመንትን እስቲ እንዘግብ። ቢኒ የሚባለው በመጀመሪያ ይሄ ወንድማችን ነው፣ ታውቁታላችሁ። ይሄ ወንድማችን ነው። የዮኒ ማኛን ዶክመንት ላውጣ ምናምን እያለ ያዙ ይልቀቁኝ አለ። ተው አልኩ። እኔ ወንድማችሁ ተው፣ ክርስትና ይሻላል። ተው ብራዘር አልኩ። እኔ ተው ብራዘር፣ ይሄ ነገር አያዋጣም ባልኩት አልሰማም። እምብየው አሻፈረኝ አለ። ሰምታችኋል። ተው አንተም ቤት እሳት አለ አልኩት። እምብየው አለ። ወደ ዶክመንቱ እንሄዳለን። ከነሌብነቱ የቤተሰቡን ጭምር ቤት ነው የሸጠው፣ እናትና አባቱ ባሉበት። ሚስቱ ስቃይ ላይ ነው ያለችው ኢትዮጵያ። እስቲ ወደ ዶክመንቱ እንዞራለን። ገንዘብ የሰረቃል ልጅ አሁን አለች። ካስፈለገ ሚስትህንም እዚህ ፔጅ ላይ አመጣታለሁ። ምንም ማድረግ አልችልም፣ የስራው ባህሪ ነው። እኔ ከነኩኝ አባቴ ህይወትህን ነው የማመጣው። ለምን የእኔ ፊት ለፊት ነው ህይወቴ። ዮኒ ማኛ የሰራው ቪዲዮ ነው የምታመጣው፣ ሌላ የምታመጣ ነገር የለም። ረግጭ ያለው ኢትዮጵያ ያረገጥኩት የለም እኔ ጋር የደረሰ። ፈጣሪውን ከኔ መጣላት ማለት እውነቴን ነው የምልህ፣ ከብልጽግና ብትጣላ ይሻላል። ጌታ ምስክሬ፣ ብልጽግና ይሻላል። ስለዚህ አባቴ እስቲ ወደ ገደለው ዶክመንቱን ለመያዝ ተዘጋጅ። ቤተሰብ መጀመሪያ እኛ ተረግጠናል። እኔና ነቢት ብርቱካን የስራው ባህሪ ነው መረገጡ፣ ችግር የለውም። ወደ ዋናው ግን እንሄዳለን። ዮኒ ማኛ ተልሷል። ጠንቋይ የእኛ እንላስ ችግር የለም። ጌታ እንዳልተቀበለ የዛን ቀን ስናገር የሆኑ ልጆች ሲናደዱብኝ ነበር። እንዴት ልትደሰች ይገባል። ወደ ጌታ መጣ አልመጣም አልኳቸው። ወደ ጌታ እናንተ እነሱ ከና ቆይ አስመጪና ላኪ ወደ ጌታ እናንተ ናችሁ። ግን አስመጪ ስፖንሰሩ እናንተ ናችሁ። ወደ ጌታ ስፖንሰር የኛ ስፖንሰሮች ወደ ጌታ አስመጪና ላኪዎች ድኗል አልዳንም እንዲሆናል አልሆነም የምትሉ እናንተ ናችኋል። በጣም እኮ ነው ደስ የምትሉኝ አስመጪና ላኪዎች። በጣም ጥሩ ኮፒ ሊንክ ታፕታፕ ኔዎቹ እንዴ 50 ሺህ ሳይሞላማ አልነግርም። ረስቸው በል ሆድን ይቁረጥ። 50 ሺህ ሙላ። አትናደዱ፣ አይዞኝ። ወደ ዶክመንቱ ስንሄድ ብሯ የተዘረፈችው ይቺ ናት። ቢኒ ብራዘር ብር እየመለሽ አባ ዘራርፈሻል። ሚስትን እንዴት እንደምታስለቅሳት ኢትዮጵያ ዛሬ ጌታ ትላለ። ጌታ ይወደዋል። ሚስትን የምታስለቅስ እናት አባትን የምታስለቅስ ወንድምህን የምታስለቅስ ሰው ስለ ጌታ ማውራት ሙሉን መረጃ ነው የምሰጠህ። 50 ሺህ 42 ሺህ ደረሱ። ይሄ ወሬ አመፅ። አቤት አሰላ ፍርድ ቤት 50 ሺህ ጠብስን
እያንዳንዱን ሌቦቹን አምጥቼ ፖስትልሃለሁ። ያን የኔን ስም የጠራ ጴንጤ በደንብ አድርጌ አምጥቼ ጋብዛሃለሁ። እዚህ ዶክመንቱ ይለቀቃል በየጊዜው ና ምን ያህል አውሬ እንደሆናችሁ ስለማውቃችሁ ነው። መልካሞች አሉ፣ ቅድስና የበዛቸው ጌታ የባረካቸው ጴንጤዎች አሉ። ተባረኩ። እኔን ነግቶኝ ዝም የሚል እንትን የለኝም። መንፈሴ ደስ አይለው። እንዲህ 50 ሺህ አልፈናል እንዲህ። ኦኬ ቤቢ መንፈሴ አላቢቱ መንፈሴ ደስ አይለው። አይ 100 ሺህ እንግባ። ይሄ ወሬ ጠምቷቸዋል። እና ምን አይነት ሰዎች ነው ጌታን የሚሰብኩት ብለን እንመጣለን። ምን አይነት ሰዎች ነው ጌታን የሚሰብኩት? ምን አይነት ሰዎች ነው እውነት በጌታ የሆኑት? እውነት ጌታን ወደው ነው ወይስ መደበቂያቸው ነው? ጌታን በእውነት የሚያመልኩ አሉ። ጌታን መደበቂያና ለፖለቲካ ያደርጉታል። መደበቂያና ፖለቲካ። እርግጠኛውን የምናገረው ፓስተር ትዝታው ብልጽግና ባይሆን ኢትዮጵያ አይገባም። የሚያስጠይቀው ነገር ነው ያደርገው። ብልጽግና ባይሆን ይሄ ኢትዮጵያ አይገባም። እርግጠኛውን ነው የምናገረው። ሰው አንዴ 100 ሺህ እንግባና ዘረግፈዋለሁ። አቤል አቡና ቁጥር 2 አይደለሁም እኔ ኦሪጂናል። ዮኒ ማኛ እውነት ነው የሚነግርህ። ስህተት የትም ቦታ ሲሰራ ስህተት ነው። ይቅርታ ጠይቆ መግባት ይችላል። ይቅርታ ካልጠየቀ ተጠያቂ ነው። ይቅርታ የጠየቀበት ምንም ነገር የለም። እንዲያውም ሞር እንዲሰራ ነው የፈለጉት፣ ሞር እንዲያደርግ ነው የፈለጉት። ስለዚህ በደንብ አድርገን 100 ሺህ ግቡና ታፕታፕ እናገራለሁ። ለዝጋው ታፕታፕ ኮፒ ሊንክ ሰነድ ቢኒ የምትባለው ከዚህ በኋላ እንደማይለምድ እርግጠኛ ሆኜ ስለማቅ ነው። ሚስትህን ነው እዚህ ፔጅ ላይ ማመጣት፣ ወንድምህን አመጣዋለሁ። የኦርቶዶክስ ጥላቻ ጥግ ድረስ ስለገባ አመጣዋለሁ። ምንም ማድረግ አይቻልም። ከዛ አርፈህ ትቀመጣለህ። ስርዓት ነው ማስይዛቸው። እኔ በሰከንድ ለስርዓት አንደኛ ነኝ።